የእስራኤል መከላከያ ሚኒስትር እስራኤል ካትዝ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጂን እና የባሳጂ ሚሊሻ አዛዥ ጄኔራል ጎልማሬዝ ሱሌይማን በቴህራን በተፈጸመ የአየር ጥቃት መገደላቸውን ዛሬ ማክሰኞ ይፋ አድርገዋል። ይህ እርምጃ የካቲት 28 ጦርነት ከጀመረ ወዲህ ከተወሰዱት እርምጃዎች እጅግ ትልቁ መሆኑን ተገልጿል። አሊ ላርጂኒም በኢራን ስልጣን ተዋረድ ውስጥ እጅግ ከፍተኛና ወሳኝ ቦታ የነበራቸው ባለስልጣን ነበሩ። የከፍተኛው ብሔራዊ ደህንነት ምክር ቤት ጸሐፊ እንደመሆናቸው የኢራን ብሔራዊ ጥቅም፣ የውጭ ጉዳይ ፖሊሲ፣ ወታደራዊ ስትራቴጂና የውስጥ ደህንነት ጉዳዮች የበላይነት በማስተባበርና የመወሰን ኃላፊነት ነበራቸው። ይህ ምክር ቤት በፕሬዝዳንቱ ጦር ኃይሎችና በጠቅላይ መሪው መካከል ያለውን ስትራቴጂካዊ ግንኙነት የሚያስተዳድር እንዲሁም ለሀገሪቱ የህልውና ስጋት የሆኑ ጉዳዮች የሚገመግም ከፍተኛ የውሳኔ ሰጪ ተቋም ነው። ከዚህ በተጨማሪ ላርጂኒ የኢራን ፓርላማ አፈ ጉባኤ በመሆን ለረጅም ዓመታት ያገለገሉ እንዲሁም የሀገሪቱ አወዛጋቢ ኒውክሌር ፕሮግራም ምዕራባውያን ሀገራት ጋር በዋና ተደራዳሪነት የመሩ አንጋፋ ፖለቲከኛ ነበሩ። በቅርቡ በተፈጸመው ጥቃት የተገደሉት ሟቹ ጠቅላይ መሪ አያቶላ አሊ ሐሚኒ ቀኝ እጅና የቅርብ አማካሪ ነበሩት። ላርጂኒ መገደል በኢራን የፖለቲካና የደህንነት መዋቅር ላይ ለመተካት አደጋች የሆነ ከባድ ክፍተት ይፈጥራል ተብሎ ይታመናል። በሌላ በኩል አብረው የተገደሉት ጄኔራል ጎልማሬዝ ሱሌይማን የኢራን አብዮታዊ ዘብ አካል የሆነውን የባሳጂ ኃይል ይመሩ የነበሩ ሲሆን ኃይሉ በሀገሪቱ ውስጥ የሚነሱ ህዝባዊ ተቃውሞችን በማፈንና የውስጥ ጸጥታ ቁጥጥር ማድረግ ከፍተኛ ሚና ነበረው። ይህ በእንዲህ እንዳለ የኢራን ጥቃቶች ጎረቤት ሀገራት እያመሰ ይገኛል። የተባበሩት አረብ ኤሚሬትስ ወታደራዊ ኃይል የድሮንና የሚሳኤል ጥቃቶች እያከሸፈ መሆኑን ተከትሎ የዱባይ የአየር ክልል ለተወሰነ ጊዜ ተዘግቶ ነበር። በአቡዳቢ አቅራቢያ በተመታ አንድ ሚሳኤል ስብርባሪ የአንድ ሰው ህይወት ያለፈ ሲሆን ይህ ሰው ጦርነት ከጀመረ ወዲህ በኤሚሬትስ የሞተ 8ኛው ግለሰብ ነው። በተጨማሪም ኢራን በፋጃራ የሚገኘው የነዳጅ ማከማቻና በአንዲት መርከብ ላይ ጥቃት አደርሳለች። ሳውዲ አረቢያ መከላከያ ሚኒስትር በነዳጅ ማውጫ ስፍራዎች ላይ ያነጣጠሩ 12 ድሮኖችን አምክኖ መጣሉን ሲያስታውቅ በኳታር ዋና ከተማ ዶሃም ተመሳሳይ ጥቃቶች ተፈጽመዋል። በአንድ ኢንዱስትሪ መንደር ላይም እሳት ተነስተዋል። በኢራቅ ባግዳድ የሚገኘው የአሜሪካ ኤምባሲ ላይም የድሮን ጥቃቶች ተሞክረው በአየር መከላከያ ስርዓት ከሽፈዋል። በሌላ ግንባር የእስራኤል ጦር በቴህራን የሚገኙ የእዝ ማዕከላትና የአየር መከላከያ ስርዓቶች ላይ ሰፊ ጥቃት ማድረሱን ገልጿል። በተጨማሪም በሊባኖስ የሚገኘው የሂዝቦላ አየር ክልል አየር ኃይል ጥቃቱን አጠናክሯል። የእስራኤል ጦር ወደ ደቡብ ሊባኖስ ዘልቆ የገባ ሲሆን ሙሉ ወረራ ሊያካሄድ ይችላል የሚል ስጋትም አለ። የእስራኤል ጦር ጠቅላይ ኤታማዦር ሹም ሌተናል ጄኔራል አያል ዛሚር ዘመቻው ጠናክሮ እንደሚቀጥል አረጋግጠዋል። ይህ በእንዲህ እንዳለ የአሜሪካና የእስራኤል በኢራን የከፈቱት ጦርነት ዛሬ 18ኛ ቀኑን ሲያስቆጥር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የወረቀት ነብር በማለት ከሰይሟት በላይ ወሳኙ የሆርሙዝ ባህር ወሽመጥ የደህንነት ለማስጠበቅ ተጨማሪ ዓለም አቀፍ ድጋፍ እንዲላክ ጥሪ አቅርበዋል። ይሁን እንጂ በርካታ የአውሮፓ ሀገራት ለዚህ ጥሪ ምላሽ ለመስጠት ፈቃደኛ እንዳልሆኑ በግልጽ አስታውቀዋል። ይህ የጦርነት ሁኔታ በአሜሪካ የነዳጅ ዋጋ ላይ ከፍተኛ ጭማሪ ማስከተል በዓለም ኢኮኖሚ ላይ ሰፊና አሳሳቢ እንድምታዎች ይኖሩታል የሚል ስጋትን ፈጥሯል። እስራኤልና አሜሪካ እየደረሱበት ያለው ከባድ ውድመት ኢራን ለዓለም ነዳጅ አቅርቦት ቁልፍ መተላለፊያ የሆነውን የሆርሙዝ ባህር ወሽመጥ በመዝጋት ምላሽ ሰጥታለች። ይህ እርምጃ ዓለም አቀፍ ንግድ መስመር በእጅጉ አወሳስቦታል። በዚህ ምክንያት በዓለም ነዳጅ ገበያ ውስጥ ከፍተኛ መናወጥ ታይተዋል። ዩናይትድ ስቴትስ ብሔራዊ አማካሪ የነዳጅ ዋጋ በአሁኑ ወቅት $3.69 ደርሷል። ይህ ከ3 ሳምንታት በፊት ከነበረው ዋጋ በ70 ሳንቲም በላይ መጨመሩ የአሜሪካ አውቶሞቢል ማህበር ባወጣው ሪፖርት አመላክቷል ሲል ሮይተርስ ዘግበዋል። የነዳጅ ዋጋ መናር የትራንስፖርት የማምረቻና የፍጆታ ዕቃዎች ዋጋን ከፍ ማድረግ በተለይም በአሜሪካ ውስጥ በዜጎች ኑሮ ውድነት ላይ ቀጥተኛ ተጽዕኖ እያሳደረ ነው። ፕሬዚዳንት ትራምፕ የኢራን አቅም ዝቅ ያደርገው መመልከት የወረቀት ነብር ሲሉ ገልጸውታል። ይህ መግለጫ ኢራን ኢኮኖሚያዊ እገዳዎችን እና ወታደራዊ ግፊቶችን ለመቋቋም የሚያስችል ጠንካራ አቅም ያላት በሚል እምነት የመጣ እንደሆነ የዋይት ሀውስ ምንጮች ይጠቁማሉ። ሆኖም ትራምፕ ከኢራን የሚመጣውን ስጋት ለመቀነስና የሆርሙዝን ባህር ወሽመጥ ነጻነት ለማስጠበቅ ዓለም አቀፍ ወታደራዊ ድጋፍ እንዲላክ ጥሪ ቢያቀርቡም የአውሮፓ አጋር ሀገራት ምላሽ እጅግ አስገራሚ ሆኗል። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ ለጋዜጠኞች በሰጡት መግለጫ ትራምፕ በጥቂት የአውሮፓ መርከቦች ኃይል የጦር መርከቦች ኃይሉ የአሜሪካ ባህር ኃይል ያልቻለው እንዲያደርጉ ምን ይጠብቃሉ? ይህ የኛ ጦርነት አይደለም፣ እኛ አልጀመርነውም በማለት የጀርመንን ግልጽ አቋም አስቀምጠዋል። ይህ ብቻ ሳይሆን የጀርመን መንግስት ቃል አቀባይ ስቲቨን ኮርሊየስም ዩናይትድ ስቴትስ ሆነች እስራኤል ጦርነቱን ከመጀመራቸው በፊት አላማከሩንም፣ ዋሽንግተን ደግሞ ጦርነት ሲጀመር የአውሮፓ እርዳታ አላስፈላጊም ብቻ ሳይሆን አይፈለግም በማለት በግልጽ ተናግረው ነበር የሚል ጠንካራ ምላሽ ሰጥተዋል። እነዚህ መግለጫዎች ጀርመን በግጭት ውስጥ ለመሳተፍ ፈቃደኛ ለመሆኗን ብቻ ሳይሆን በአሜሪካ በኩል ቀድሞውን በተሰጡ የተሳሳቱ መልእክቶች የተነሳ ለጉዳዩ ኃላፊነት የመውሰድ ፍላጎት እንደሌላት የፖለቲካ ተንታኞች እየገለጹ ይገኛሉ። ጀርመን ተመሳሳይ አቋም ከሌሎች የአውሮፓ ሀገራት የተንጸባረቀ ነው። ፈረንሳይና ብሪታንያ ምንም እንኳን የአሜሪካ ቅርብ አጋሮች ቢሆኑም በሆርሙዝ ባህር ወሽመጥ ላይ የባህር ኃይል መገኘታቸውን ከማጠናከር ባለፈ በቀጥታ ወታደራዊ እርምጃ ለመውሰድ ፈቃደኛ እንዳልሆኑ ፍንጭ ሰጥተዋል። የአውሮፓ ህብረትም ቢሆን በዲፕሎማሲ መፍትሄዎች ላይ ትኩረት እንደሚያደርግ አስታውቀዋል። ይህም የአሜሪካ ወታደራዊ ጣልቃ ገብነት ስልት እንደማይደገፍ ግልጽ አመላካች መሆኑን አልጀዚራ መረጃ ያመላክታል።
ይጠቀሳል። የአውሮፓ ሀገራት በክልል ውስጥ ያለ የኃይል እርምጃ አጠቃላይ አለመረጋጋት ሊያስከትል ይችላል የሚል ከፍተኛ ስጋት አላቸው። ይህም በዓለም አቀፍ ንግድና ስደተኞች ላይ አሉታዊ ተጽዕኖ ሊኖረው እንደሚችል ይገመገማል። የሆርሙዝ ባህር ወሽመጥ ስትራቴጂካዊ ጠቀሜታ በዓለም የነዳጅ ገበያ ውስጥ እጅግ ወሳኝ ነው። በዓለም አቀፍ ደረጃ የሚጓጓዘው የነዳጅ ዘይት ውስጥ 20% ያህሉ በዚህ ጠባብ የባህር መስመር ያልፋል። ኢራን ወሽመጡን መዝጋቷ ቀጥተኛና ፈጣን የሆነ ዓለም አቀፍ የነዳጅ እጥረት አስከትሏል። ይህ የዋጋ ንረት የኢኮኖሚ አለመረጋጋት አባብሷል። ኢራን የባህር ወሽመጥ የመዝጋት ስልት በዋነኝነት በምዕራባውያን አገራት ላይ ኢኮኖሚያዊ ጫና ለመፍጠር ያለመ ነው። ኢራን ይህን የምታደርገው በኒውክሌር መርሃ ግብሯ ምክንያት በጣለባት ከባድ ዓለም አቀፍ ማዕቀቦች የደረሰባት ኢኮኖሚያዊ ጉዳት ምላሽ ለመስጠት እንደሆነም ተንታኞች ይገምታሉ። ይሁን እንጂ የሆርሙዝን መዘጋት የኢራን የሀገር ውስጥ ኢኮኖሚ የበለጠ ሊጎዳው ይችላል የሚል ስጋትም አለ። ይህም ህዝባዊ አመጽ ሊያባብስ ይችላል። በ17ኛ ቀኑ ላይ የሚገኘው ይህ ጦርነት በክልል ውስጥ የከፋ እንደምታዎች እየፈጠሩ ነው። የእስራኤል ጦር ለመምታት በሺዎች የሚቆጠሩ ኢላማዎች አሉኝ ማለቱ የአሜሪካ ሚዲያዎች ዘግበዋል። ይህ መግለጫ የግጭቱ ስፋትና ቆይታ ሊጨምር እንደሚችል ይጠቁማሉ። የእስራኤል የኢራን ኒውክሌር መርሃ ግብር የሚሳኤል ክምችትና በክልል ውስጥ ያሉ የፕሮክሲ ቡድኖች ኢላማ እያደረገች ትገኛለች። በተለይም ኢራን በየመን የሚገኙትን ሀውቲ አማጽያንን፣ በሊባኖስ የሚገኘውን ሂዝቦላ በመሳሰሉ ቡድኖች አማካኝነት ለእስራኤል ስጋት የምትፈጥርበት አቅም ማዳከም የእስራኤል ዋነኛ ግብ ይመስላል። በተጨማሪም በጦርነቱ ምክንያት በክልሉ ውስጥ የሚገኙ የውጭ ዜጎች ከፍተኛ ስጋት ውስጥ ወድቀዋል የሚል ስጋትም አለ። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአሜሪካ የውጭ ዜጎች ከክልሉ እንዲወጡ ማሳሰቢያ መውጣት ይታወሳል። በተለይም በዱባይ፣ አቡዳቢና ባግዳድ፣ ኩዌት አውሮፕላን ማረፊያዎች አካባቢ ያለው ሁኔታ ውጥረት የበዛበት መሆኑ የኢራን ቀጥተኛ ኢላማዎች መሆናቸው የየሀገራቱ ዜጎች ብሎም አሜሪካውያን በፍርሃት ውስጥ እንዲኖሩ እያደረገ ሲሆኑን ሲኤንቢሲ ዘግበዋል። እንደ ሳዑዲ አረቢያ፣ አረብ ኤሚሬትስና ባህሬን ያሉ የአሜሪካ አጋሮች ሀገራት ከኢራን የሚወጡ የመልሶ ማጥቃት ስጋቶች እያሳሰባቸው ሲሆን የመከላከያ ዝግጅታቸውን አጠናክረዋል። በ2019 ሳዑዲ አረቢያ በነዳጅ ማጣሪያዎች ላይ እንደተፈጸመ አይነት ጥቃት ሊፈጸም ይችላል የሚል ስጋት አለ። በኢራን ውስጥ የሚገኙ ኩርዶች ለረጅም ጊዜ የኢራን መንግስት ጭቆና ሰለባ የሆኑ ህዝቦች ነን የሚያስቡ በመሆናቸው በኢራን ላይ ጥቃት መሰንዘራቸውን ቀጥለዋል። ከተራሮች በስተጀርባ ወዳጅ የለንም የሚለውን ፍክር የሚታወቁት ኩርዶች ፕሬዚዳንት ትራምፕ በኢራን ውስጥ የራሳቸውን መሬት ጦርነት ለማካሄድ ድጋፍ እንዲያደርጉላቸው ጥያቄ እያቀረቡ ነው። የኩርዶች ምኞት ኢራንን ከውስጥ ማዳከም፣ የራስ ገዝ አስተዳደር ማግኘት የሚደረግ ትግል አካል ነው። ሆኖም ትራምፕ ለዚህ ጥያቄ እስካሁን ግልጽ ምላሽ የሰጡት የለም። ምናልባትም የኩርዶች ጥያቄ መደገፍ በቱርክና በሌሎች የክልሉ ሀገራት ዘንድ ከፍተኛ ውዝግብ ሊፈጠር ይችላል የሚል ስጋት ምላሽ እያገኙ አለመሆኑን ዘገባው አክሏል። ኢራን በበኩሏ የአሜሪካና የእስራኤል ጥቃቶች ዓለም አቀፍ ሕግን ጣሰ ማለት እያወገዘች በሁለቱ ሀገራት ላይ ጥቃት መሰንዘሯን ቀጥላለች። የኢራን መንግስት ወሽመጡ መዘጋቱ በራሱ ላይ የተጣለበት ማዕቀብ ለመመከት ህጋዊ መብት እንደሆነ ትከራከራለች። የኢራን መንግስት ቃል አቀባይ እንዳሉት ማንኛውም የውጭ ኃይል በኢራን ላይ ወታደራዊ እርምጃ ከወሰደ ከባድ ምላሽ ይኖረዋል በማለት ማስጠንቀቂያ ሰጥተዋል። የኢራኑ ከፍተኛ ባለስልጣናት በሁኔታው ዙሪያ ንቅናቄ እያደረጉ ነው። የኢራን መሪ አያቶላ አሊ ካሚኒ ልጅ የሆኑት ሞጅታባ ካሚኒ በጦርነት ዙሪያ የሚደረጉ ውሳኔዎች ውስጥ ንቁ ተሳትፎ እያደረጉ እንደሆነ ምንጮች ይጠቁማሉ። ይህም በኢራን ውስጥ ያለው የፖለቲካ አመራር የግጭቱን ክብደት የሚገባ የተገነዘበ መሆኑና ለመልሶ ማጥቃት ዝግጅት እያደረገ መሆኑን ያመላክታል። ኢራን በባህረ ሰላጤው ሀገራት እያደረገች ያለችው ምላሽ የባላስቲክ ሚሳይሎችን፣ ክሩዝ ሚሳይሎችና ሰው አልባ አውሮፕላኖችን በመጠቀም ሲሆን የጦር መሳሪያዎቻቸውን በሰርጡ ሀገራት ላይ በብዛት በመላክ እንደ ፓትሪዮትና አይሮን ዶም ያሉትን የአየር መከላከያ ሲስተሞችን በማለፍ ከባድ ጥቃቶችን እያደረሰች መሆኑን ከሮይተርስ የተገኘው መረጃ ያመላክታል። የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ድርጅቶች በክልሉ ሰላም እንዲሰፍን የዲፕሎማሲ ጥረቶች እያደረጉም ነው። ይህን ዋና ጸሐፊ ሁለቱንም ወገኖች የጦርነት እንቅስቃሴያቸውን እንዲያቆሙና ወደ ውይይት እንዲመለሱ አስበዋል። ይሁን እንጂ እስካሁን ድረስ እነዚህ ጥረቶች ውጤት ሳያመጡ ቀርተዋል። የዓለም አቀፉ ማህበረሰብ በክልሉ ውስጥ ያለውን ውጥረት ለመቀነስ ከፍተኛ ፍላጎት ቢኖረውም በአሜሪካ የአንድ ወገንተኝነት ፖሊሲና በኢራን ያለመተባበር ሳቢያ ዲፕሎማሲያዊ መፍትሄዎች ውስብስብ እየሆኑ ነው። በአሜሪካ በእስራኤልና በኢራን መካከል ያለው ግጭት እያደገ ሲሄድ በቅርቡ ምስራቅ ያለው ፖለቲካ መልክዓ ምድር ከመቼውም ጊዜ በላይ ውጥረት የበዛበትም ሆኗል። የፕሬዚዳንት ትራምፕ የድጋፍ ጥሪ የአውሮፓ ሀገሮች ተሸጋውበታል። ይህም የአሜሪካ የአንድ ወገንተኝነት ፖሊሲ ድክመት የሚያሳይ ነው። የሆርሙዝ የባህር ወሽመጥ መዘጋት ዓለም አቀፍ የነዳጅ ዋጋን በማናር በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ማሳደሩ የማይቀር ነው። በቀጣይ ቀናት ጦርነቱ አቅጣጫ ምን እንደሚሆን ለመተንበይ አስቸጋሪ ቢሆንም በክልሉ ውስጥ ያለውን ውጥረት ለመቀነስና ሰላማዊ መፍትሄ ለማምጣት ዓለም አቀፍ ትብብር ወሳኝ እንደሚሆን ግልጽ ነው። የዚህ ግጭት ውጤት በመካከለኛው ምስራቅ ብቻ ሳይሆን አጠቃላይ የዓለምን አቀፍ ስርዓት የሚቀርጽ ይሆናል። ይህ አውዳሚ ጦርነት ከተጀመረበት ጊዜ አንስቶ በኢራን ከ100 በላይ ሰዎች መሞታቸው የኢራን ጨረቃ ያስታውቀዋል። በሊባኖስ 850 ሰዎች ሲገደሉ ከ1 ሚሊዮን በላይ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። በእስራኤል በኩል ደግሞ 12 ሰዎች እንዲሁም 13 የአሜሪካ ወታደሮች ህይወታቸውን አጥተዋል። የቀውስ መባባስ የዓለም ኢኮኖሚ ያናጋው ሲሆን በዶሃ ሀገራት የምግብ እጥረት እና የዋጋ ንረት ስጋትን አባብሶታል።